ሙስሊም ነኝ። አሁን የዛሬ የትላንት 15 ቀን ገስታ ውስጥ ገባሁኝ። የሆነ ቤትም ፕላን ደርሶበት ሊፈርስ ነው አሉ። ልጆቼም በቃ በበረከት በጣም እየተቸገሩ እኔም በጣም ችግርተኛ ነኝ። በቃ ቲቪ አያለሁ ሁሌ ሳይ በቃ እውነትም አንድ መብት ያገኛለሁ ወደዛ ከሄድኩ ብዬ በልቤ ያሰብኩኝ ይሄ ፕላኑ ሲመጣ አለቀስኩና ገስታ ውስጥ መጣሁ ትላንት 15 ቀን። አሁን ያ ቤትም ፕላኑ ትላንትና ሲደርስ ነፃ ወጣ። ምንም ነገር አልሆነ። ለጌታ ክብር አምጡለት። እንደገና የሆነ ቦታ በመንግስት ይሰጣቸዋል ተብሎ ለልጄ ማለት ነው እና ከዚህ በፊትም በጥር ነው 26 ብር ክፈሉ ተባለ። ያንን ብር ከፍለን እንደገና አሁን ባለፈው ሳምንት እስከ ሰኔ 9 ትከፍላላችሁ 175 ብር አሉ። አሁን ምንም ነገር በእጃችን የለም። የእስራኤል አምላክ አንተን ቤት መጥቼ አላፍርም። እውነት ከዚህ አንድ ነገር ካገኘው ይሄንን ካሳካልኝ በሚመጣው ጊዜ አንተ ከሰጠኝ በረከት ጨምራለሁኝ። አሁን 1000 ብር ሰው ከሰጠኝ ከዚሁ ከቤት ላይ ይዤ መጣለሁ ብዬ ያንን ይዤ መጣሁ። ያንን ብር ምንም 5 ሳንቲም ሳይኖረው ከጎረቤት ምን ችግር አለ ትከፍልልናለ ብለው ከፈሉለት። ለጌታ ክብር አምጡ። ይገርማል። እንደዚህ ነው ያለችኝ። የመጣችው ክርስቲያን አይደለችም፣ በጌታ አይደለችም፣ ሙስሊም ናት። ነገር ግን የተለያየ ችግር ስላለብኝ አለች ገስታውስ ገባው። ገስታውስ በገባውበት ሰዓት ላይ ዋናው ችግሬ አንድ ችግሬ ምንድነው? ልጄ የሰራውን ቤት መንገድ ሊወጣበት ነው ፕላን ተብሎ ሊፈርስ ነው ተባለ። ወደ ገስታውስ ገባውና የእግዚአብሔር ሰው መልካም ይሆንልሻል፣ ከዚህ በኋላ መልካም ይሆናል፣ ይሳካልሻል አለኝ አለች። ከዛ በኋላ አሜን ብዬ ሄድኩኝ። ይወጣል ይፈርሳል የተባለው ቤት ትላንትና አይፈርስም ቀርቷል፣ የሚፈርሰው ቀርቷል ተባለ አለች። ለጌታ ክብር አምጡለት። ምን እሱ ብቻ ልጄ ወታደር ነው ያልሽኝ? አዎ ፌደራል ነውና መሬት ለመውሰድ ብለን ወደ 26000 ብር ከዚህ በፊት ተሰጥቷል። ዳግመኛ ደግሞ ወደ 150 ምናምን ሺህ ብር ዳግመኛ መስጠት አለባችሁ ተባል። ይሄንን ብር መስጠት አንችልም፣ ብር የለንም፣ አቅም የለንም። በ3 ቀን ውስጥ መስጠት አለባችሁ ተባለ። አቅም የለንም። ነገር ግን ከወጣው ቃል የተነሳ ጎረቤት ያሉ ሰዎች ሰርታችሁ በፈለጋችሁበት ሰዓት ትሰጣላችሁ ብለው ብሩን ሰጡን። እግዚአብሔር ነገሮችን አስተካክሎልኛል ትላለች። ለጌታ ክብር አምጡ። ስለዚህም ስጦታ ይዤ መጥቻለሁ ትላለች። ኢየሱስ ጌታ ነው። ነይ ማዘር በዛ ጋር ደስ ያለው ማን ነው? ለጌታ ክብር የሚያመጣ እስቲ ኢየሱስ ጌታ ነው። ነው ማዘር ብዙ ጊዜ እኔ ሐዋርያው ከሚናገረው ቃል የምወድለት አንድ ቃል አለ። እንዲህ ይላል፣ ህይወት ከጸሎት በፊትና ከጸሎት በኋላ ይላል። እና እኚህ እናት መቼ ነው የመጡት እዚህ ማዘር? የትላንት 15 የትናንት 15 የዛሬ 15 ቀን ነው ወደዚህ እዚህ መጣችሁ። ታውቃላችሁ ለካ 7 ዓመት ሰው ሜዲሲን ተምሮ ዕውቀቱ ይሄድና ኤችአይቪ ጋር ሲደርስ ይቆማል። 5 ዓመት ሰው ወልዘው ፊሻል አጥንቶ ይሄድና ኤችአይቪ ጋር ሲደርስ ይቆማል። ግን አንድ አለ ሁሉንም የሚችል ጂኦቫ ጃራ። አሜን። አሁን ዛሬ አዋጁ ፈርሷል። መርገም ተሰብሯል። መልካም ሆኗል። ቤቱ ደግሞ ሊፈርስ ያለው ቀርቷል። ይሄንን ጌታ ምን ትይዋለሽ? ይሄን ጌታ በጣም አክብሩልኝ እላለሁ። ጌታን በእልልታ በጭብጨባችሁ አመስግኑላት። እኔ ሙስሊም ነኝ። ለሙስሊምም ለክርስቲያንም የማያዳላ ሙስሊም ነኝ። እኔ የማያዳላ አምላክ ነው። በእውነት እኔ በጣም አምኜበታለሁኝ። አምላክም ከዚህ በኋላም ጥሩ ነገር ያደርግልኛል ብዬ ተማመንበታለሁኝ። ነጄ ደግሞ ኢየሱስ በጣም ነው የሚወድሽ፣ አንቺን በጣም ይወድሻል። ትክክል ነው። እሺ ማንም ሳይኮረኩርሽ ልብሽን ይሄ ስም ይገዛዋል። ቀጣይ ከኢየሱስ ውጪ ለማንም መሆናችሁ በቃ የፈወሰሽ ነገርሽን የቀየረው ይሄ ኢየሱስ ነው። እሺ በዘመንሽ ሁሉ ለሱ ታምነሽ ኖሪ። አሁን በጤናሽ ላይ የወጣ አዋጆች ሁሉ ዛሬ እንዲፈርሱ ጸልያለሁ። አዋጅ ይሰበር። ሰላም ግቢልኝ እኔ እናት ወድሻለሁ። ቻው። ጌታን በእልልታችሁ በጭብጨባ አመስግኑ። እኔ ጌታን በጣም አድርጌ አመሰግናለሁ። ስሙ የተባረከ ይሁን። እኔ ያደረገኝ እኔ ካላባን የመጣሁት ስሜም ዘለቀ ያዕቆብ ይባላለሁ። መጀመሪያ የሆነልኝ እዚህ ሳልመጣ ቤት እያለሁ
ቴሌቪዥን እንከታተላለን። ከዛ በኋላ 3 ልጆቼ ነበሩ ትምህርት ጨርሶ ቤት የተቀመጡት። ዘንድሮ በዞን ላይ የጤና ውድድር መጣ። ሲመጣላቸው እንዲሄዱ እንዲወዳደሩ በዶክሜንታቸው ላይ የተጸላ ውሃ በዘይት አቀላቅለን በቴሌቪዥን አጠገብ ላይ አስቀምጠን ቀብተናቸው እንዲሄዱ አደረግናቸው፣ 3ቱንም ማለት ነው። ከዛ እንደሄዱ ውጤታቸው ታይቶ አለፉ 3ቱም ወደ ፈተና ማለት። ከዛ ወደ ፈተና ካለፉ በኋላ ጠላት ክስ አነሳ። ከአንድ ቤት እንዴት 3 ልጅ ያልፋል ተባለ። ከዛ በኋላ እዛ እኔም ጤና ላይ ነበር የሚሰራው። ጤና ላይ እየሰራ አንድ ልጅ ለአንድ ልጅ ነው ለራሱ ነው የሚማረው። 3ቱም ልጅ ፈተና ከቀረቡ በፈተና ተወዳድሮ ካለፉ ይለፉ፣ እድላቸውን ይሞክሩ ተብሎ ዞን አስተዳደር ፈቀደላቸው። ከዛ በኋላ ካለፈው በኋላ ተፈተኑ። ፈተና አልፎ 3ቱም ለትምህርት ሄዱ። እሱ ነው እኛ ምስክር። እንደገና ይሄ ከሆነ በኋላ ጠላት ተቆጣና አንዷን ልጅ በሕፃንነቷ ኩኒኒ መርፌ የተወጋችበት አብጦ ነበር እዚህ። ከዛ ኦፕሬሽን ተደርጎላት የወጣ በኋላ እዛ ትምህርት ቤት ፎቅ ላይ ነበር፣ 3ኛ ፎቅ ላይ ስትወጣ አመማት፣ ተመልሶ አበጣት። ከዛ ትምህርት እንድትማር ተከልክሏት መጣች። ከዛ በኋላ እኔ መጋቢት ወር እዚህ ጸሎት ጋር መጣሁ። ጸሎት ጋር መጥቼ ጸሎቱን ተካፍዬ ለቤቱ እንደገና የሚገባበትን ቃል ገብቼ ሄድኩና ቃል የገባሁትንም እዛ በአካውንት አስገባው። ከዛ በኋላ በወሰድኩትን ዘይት ልጅቷ ትቀባለች በቦታ ማለት ነው። ከዛ ፊቷንም አሳበጣ፣ ሰውነቷን አሳብጧ ነበር። ያ ዘይት ወስጄ እንደቀባ ልጅቷ ዲና ትምህርቷን ቀጥላ አሁን እየተማረች ነው ማለት ነው። ይህንን 2 ምስክርነት ለመመስከር ኪሎሜትሮችን አቋርጠው በፊታችን ተገኝተዋል። በጭብጨባ ጌታን አክብሩላችሁ። ኑ በዛ ጋር ሀና መርክን እባላለሁ። የመጣሁት ከዚህ ሐዋሳ ከ01 ነው። እቴ እዚህ መታ ነበረ በቅርብ ጊዜ። ከዛ እግሯን ያማታል በደንብ አብጦ፣ ከህፃንነቷ ጀምሮ ነው እሾክ የወጋው። አብጦ ያማታል በአመት እየተነሳ። ከዛ እሷ በጌታ አይደለችም። ከዛ እኔ እዚህ ከመጣሽ ገስታውስ እዚህ ብትገቢ ጥሩ ነው፣ ሐኪም ቤት ምንም አያደርግም ስላት አላመነችምና ገባች። ገብታ ወደ 50,000 ብር ከትራንስፖርት ጋር አውጥታ ሐኪሞቹ ህመም የለብሽም ብሎ ላኩ ኦቶና ሶዶ። ከዛ ሄደች በችኮላ ደግሞ ተጠራችና ስትሄድ የገባችበት ደግሞ ቤት ስራ ይከብዳል። ከዛ በወላይተኛ ጎርቤ ይባላል። ከዛ እሱ ተገልብጦ ለ15 ቀን ምግብ አትበላም። የበላችውን ደግሞ ያስመልሳታል፣ እግሯም ያማል። ከዛን በቃ እሺ እሷ ወደዚህ መጣለው ስትል አያትምጪ እኔ ቆይ እዚህ ገስታውስ እስራኤል ጋር ገብቼ አጸልይልሻለሁ ብዬ ገባው። ከዛ በኋላ እግሯም ተፈወሰ፣ ጎርቧም በወላይተኛ ነው የሚያመው። ከዛ መም ተፈውሳለች። ቆይ ነይ እዚህ ጋር አውሪስ። እሺ አንጀት መታጠብ። ከዛን የተፈወሰችው ስራም አልገባችም ነበረ። ከዛ በኋላ ስራ ገብታለች። ጥሩ ቤት ነው የገባሁት። አሁን ደህና ነኝ ብላ ነው ልመሰክር የመጣሁት። እግዚአብሔርን አመስግኑልኝ። ጌታን አመስግኑላት። ክብር ይሁንለት። አሁን ተፈውሳለች። ምንም ነገር እግሯም ተፈውሷል። አሁን እሱም ተፈውሷል። እግዚአብሔር ስም የተባረከ ይሁን። የረዳን ያገዘን ምሕረቱን ያበዛልን እግዚአብሔር ስም ይባረክ። አሜን። የተደረገለት ያመሰግናል። ሳይሞት በህይወት ያለ እግዚአብሔርን ያከብራል። አሜን። እኔ የተደረገልኝ የዛሬ ሳምንት ሮብለት እናቴ በጣም ታማ ልትሞት ነው። በሞት አፋፍ ላይ ያለች። ቶሎ ድረሽ ተባልኩ። እኔ ትራንስፖርትም የለኝም አልሄድም። ዛሬ ሮብ ነው፣ ሐዋርያው ጋር ሄዳለሁ። ውሃ ጸልዬ እጠጣለሁ። እኔ ስጠጣ እሷ ትፈወሳለች ብዬ አምኜ መጣሁ። ከመጣሁ በኋላ
እና ወንድሜ ታሬ እያገለገለ ሞት በእናንተ ቤት አይሆን ጭንገፋ አይሆን ሉቃስ ምዕራፍ ላይ ያለውን እያገለገለ ለሶስት ሰዎች ከዚህ እስከ 30 አዲስ ነገር ይሆንላቸዋል ብላችሁ ደውሏል። ስልኬ ላይም ሳንቲም ስለሌለ ወንድሜ ጋር ደውዬ አዲስ ነገር ይሆና ሀዘን አንሰማም ብዬ ደውላችሁ? አዎ ደውለ። ከዛ በኋላ ድጋሚ መጣና ሐዋርያው ደግሞ እንደዛው በኃይለኛው መንፈስ ኃይለኛው ጌታ አለ እያለ ያገለግል ነበር። አሜን በኢየሱስም ዛሬ ለኔ ነው እግዚአብሔሩ ያልኩኝ። ከዛ ከጎኔ የሆነች ተቀምጣ ነበረ። መጣና ሰላም አላት። ከዛ ውሃን አንስቼ እንዲሰጠው ጸልዮ ሰጠኝ። ጠጣኝ። ስጠጣ መንቀጥቀጥ ጀመረ። ከዛ አይችልም በኔ ላይ አይሰራም አልኩኝና ሰላም ነው በቃ በሰላም ተነስቼ ሳመልክ ነበረ። ከዛ የፍቅር ስጦታ ለመስጠት መጣው እዚህ ጋር ምንም ሳላ በቃ እዛ ለካስ እናቴ በቃ እጅ እግሯን እየያዙ ነው እና ይሄ ውሃ ስለጠጣውኝ በቃ ልታመልጥ ነው ብሎ እዚህ ጋር ደግሞ ለዳር ነግሬ አጸልያለሁ ብዬ እንደመጣ ጣለኝ። እኔ እዚህ ሶርቅ እናቴን ለቀቃት። እና ለጌታ ክብር አምጡለት። በሞት አፋፍ ያለች እናትሽ እዚህ ሲጸለይልሽ እዛ ነፃ ወጣች። እግዚአብሔር ይመስገን። ሞት ቀረ፣ ሞት አዋጅ ተገለበጠ። ሀዘን የለም፣ ሰላም ነው። አንድ ሰው እጆቹን ከፍ ያድርግና እስቲ ሞት ቀረ በሉ እስቲ ባካቸው። ድገሙና ጭንገፋ ቀረ በሉ እስቲ። እንኳን ሆነልሽ። አሁን እናትሽ ተፈወሰች። እናቴ ተፈውሳለች፣ ሰላም ሆናለች። ሰው አምኖ ከመጣ ያገኛል። ለቼክአፕ ከመጣችሁ ያው ቁጭ ብላችሁ አጨብጭባችሁ ትሄዳላችሁ። አምናችሁ ከመጣችሁ ግን ይሆንላችኋል። የሷ የተመቸኝ እምነቷ ምን አለች? እሄዳለሁ፣ ሆስፒታል አልዞርም፣ ሐዋርያው ጋር እሄዳለሁ፣ ውሃ ላይ አጸልያለሁ፣ ጠጣለሁ። እናቴ ምን ትላለች? ትፈወሳለች። በቃ እዚህ በሷ ነው እግዚአብሔር እናቷን እየፈወሰ የነበረው። እሷ እዚህ ስትወድቅ መንፈሱ እዛው ተመታ። ነቢይ ያው ደግሞ በፎቶ ኦርቶዶክስ ናት፣ አታምንም። ባሏ በጌታ ነው፣ ግን እሷ በጌታ አይደለችም። እና በቃ ልክ ዝናብ በዘነበሳ ልጅቷን ይጥላታል። ሕፃን ናት፣ የአመት ከምናምን ሕፃንና ፎቶን እንደዚህ ያሳየሁት። ሞት አይሆንም ሰላም ሆኗል ትመሰክሪያለሽ አለ። ሳልመሰክር በመቆየቴ ይቅርታ ይደረጋል። አሁን ተፈውሳለች። ስለ ወንድማችን ስለ ነቢያው ለጌታ ክብር አምጡ እስቲ።